ያገባሃል፣ አንተ ይመለከታል፣ አንተ ማዘዝ ትችላለህ እያላችሁ በአብርሃም ህይወት የልጅ አባት ነው። የሚጎዳውን የሚጠቅመውን ጠንቅቆ የሚያውቅ ሰው ነው አይደል? እንደ ጓደኛ እንደ ወንድም ብዙ ነገር ልንለው እንችላለን። እንዴት ነው እኔ በሱ ህይወት ላዝም የምችለው? እስኪ ንገረኝ። እዘዝ አይደለም ይኸውልህ፣ አሁንም ያልተረዳኸው ነገር እዘዝ የሆነ ነገር እያልን አይደለም። ምክንያቱ ምንድን ነው? በዚህ ናህል ልክ በደንብ ታውቃለህ። በደንብ የምታውቀውን ነገር ማስረዳት እኮ ነው። የተለየ ታሪክ አይደለም። ምራው አይደለም ያልክ እጁን ይዘህ አሻግረው አይደለም ያልክ። የጉዳዩ ባለቤት አብርሃም እያለ አንተ ለምን እሱን አትጠይቀውም? እኛ አብርሃም ይኸውልህ ማግኘት ስላልቻለን እንጂ ዛሬ ብናገኘው ዛሬ የምንጠይቀው ነገር እኛ ስንት ነገር አለ አቤል። እኛ አንተን እኮ ያገኘን አብርሃም ስልኩን እምቢ ስላጠፋብን ስላላነሳልን ነው አይደል? ያ ነገር ሆኖ እንጂ አንተን እኮ የሚያስገኝን ምንም አይነት ምክንያት አይደለም። በዚህ ናህል ልክ ደግሞ አንተ ማርታ ላይ እንደዚህ እየሆንክ ያለበት ምክንያት ምንድን ነው? እኔ የራሴ ስለ ማርታ አታውራ። በቃ ስለ ማርታ ማንም ሰው እንዲያወራ አልፈልግም። የራሴ የሆነ ትልቅ ምክንያት አለ። ስለዚህ ይህን ጉዳይ ለኔ ምን አድርጎባችሁ ነው? አንተስ ማርታን የተውካት ለምንድን ነው እንዴ? የራሴ ምክንያት አለኝ። ስለዚህ እኔ ማርታን አልፈልግም አላችሁ። ምን ያርጋችሁ ልጁ እንዴ? ፍሬም የአቤል በመጣህበት ጣጣ እንግዲህ ራስህ ያገባህ ማለት ነው። ራስህ እንደዚህ አይነት ነገር ባትገባ ኑሮ እንደዚህ ለዚህ ነገር አደርስም ነበር። እና በጣም የሚገርም ነው። እንዴ ጉድ ፈላበት። ኤፍሬም እንግዲህ እያጣደፉት ነው ማለት ነው። እሱም ተወይ ቢል በቃ አንተ ታውቃለህ ሚስጥሩን አውጣ። አንተ ምን አድርገውብህ ነው እንዴ? ሩታ ምን ያገባች እንደ እቺ ልጅ እንደው እነዚህ ከሷ ራስ አይወርዱም እንዴ? ምን ነው ፍርፋሪው ጎድ ቀነሰባችሁ እንዴ? አብርሃም ፍርፋሪውን አጎደረባችሁ መሰለኝ። ለዚህ ነው እንደዚህ ያንገበገባችሁ እንጂ ለሌላ ነገር አይደለም ብለን ነው የምናስበው። እንግዲህ ይቅርታ አድርጉልኝ። ሙዝ በልጉ ለጠጉራችሁ ቆንጆ ነው፣ እናንተ ተቀቡ እና በዛ ላይ ይሄን ሁሉ ነገር የምታረገው ማለት ነው። እና ኧረ ተው ታገሱ እንዴ እናንተ ምን ሆናችሁ ነው? የሰው ልጅ እኮ በቃ ፈልግም ታለ ግዴታ ፈልግ ነው እንዴ? ምንድነው እናንተ? ወይ አንድኛችሁ አግቡ ተራ በተራ አንተ የመለጣችሁን አግቡ። ቤተሰቦቻቸው ባንዴ እንዴት ይሆናሉ? ሁለቱም ፍቅረኞቻቸው እንዴ ገና እኮ ነው የአቤርና የዚችኛው እንኳን እንደው ምንም እንትን የሚያስብል አይደለም። ስለዚህ እኔ የተውኳት ምክንያት አለኝ አለ። እኔ ምክንያቴን መናገር አልፈልግም። እሷን የተውኩበት እኔ ምክንያት አለኝ። ስለ ማርታ አታውሩ። እኔ ምንም ስለሷ ማውራት አልፈልግም አለ። ምክንያት አለኝ እንዴ? ምክንያት አለው ዛዳ ምን ያድርጋችሁ እንዴ? ኧረ ተው ግዴ እንደው ከሩታ ላይ አንወርድም አላችሁ እንዴ? ምን ታርጋችሁ ሩታ? ጉድ እኮ ነው። ሩታን ታላነሳችሁ ቪዲዮ አሰሩም እንዴ? ቪዲዮዎቹን ትላይልላችሁም እንዴ? እስቲ ሩታ ተለለችበት አንድ ቪዲዮ ስሩ። የሩታን ስም አታጥፏት። እውነቴን ነው የምላችሁ እንዴ? አርፋችሁ ቁጭ በሉ እንጂ ሩታ ምን ታርጋችሁ እንዴ? ጉድ ፈላ። ሩታ በቃ እዛ ሩታ ወጣችላቸው እኮ ከህይወታቸው ይዛችሁልን። ሩታ በቃ አልፈልግም ማለችው። በቃ አለቀ። ጉድ እኮ ነው ዘንድሮ። ከሩታ ራስ አይወልዱም እንዴ? እነዚህ ሆነው ነው እንዴ? ሩታ እንዴ! የሰው ልጅ እኮ ይሰለቻል። እግዚአብሔርን ሁልጊዜ አንድ አይነት ስታረጉበት የሰው ልጅ ነውና ይሰለቻል። እነዚህ ደግሞ አይምሯቸው የተበላሸ ከእንትላቸው ከምናቸው የባሰ ማለት ነው። ምን እያለች ነው እንዳትሉ ብቻ ጠጉሬ ምን እየተቀባሁት እንደው ብነግራችሁ ሙዝና እርጎ ቀባሉ። ዘይቱን ጨምር ልታረጉና በሳምንት ስትታጠቡ ትቀቡታላችሁ ማለት ነው። ከዛ ብዙም አይጎዳም ጠጉራችሁ። እንደ ቅቤ ቆጥረዋል ብለን እናስባለን እኛ ማለት ነው። በነገራችን ላይ በቃ አስቀምጣለሁ። ሙዝ በሳምንት ግዴታ ነው። በቃ ጠጉርን ባያድግ ጠጉር በነገራችን ላይ ተበጣጥሶ ነው እንጂ ማበጠሪያ ሰብሮ አሁን ራሱ እየተሰባበረ ሄደ። ማበጠሪያው ማንን እንደሚሰብር አሁን ራሱን እየሰበረው ሄደ ማለት ነው። በፊት ማበጠሪያ አይገባውም ነበር። እና ለማንኛውም እኔ የምሰሩት ስራ ጥሩ አይደለም ብዬ ነው የማስበው። እንዴ አቤር ምን ያርጋችሁ? እሺ አቤር ምን ያደርግ? በቃ አለቀ። አቤር አጣበሳቸው። አሁን
ሁሉንም ተወ ማለት ነው። አቤል እንግዲህ አልፈልግም ማለት በቃ አልፈልግም፣ ምንም ነገር እንትን የምለው ነገር የለም ብሎ ወጣ ሄደ በሉ እና ለማንኛውም ውድ ቤተሰቦቼ እኔ ትክክል ነው ብዬ አላስብም። የሰው ልጅ እኮ አንዴ ሁለቴ ይሳሳታል። ሁልጊዜ እንደዚህ አይነት ስህተት እየደጋገማችሁ ትመጡብናላችሁ እንዴ? እና አትደጋግሙብን እንዴ? እኛ ሰለቻችሁ እኮ እና ሰለቻችሁን። እውነቴን ነው የምላችሁ። እኛ ስልችት ትናላችሁን። ይህ ሁልጊዜ እንደዚህ አይነት ነገር መስራት ምንድን ነው? በቃ አይበቃችሁ እኮ ባዶ ካርቶን ብቻ ነው የተቀመጠው። በእናታችሁ ያለ እና ተው ደግሞ አሁን ወደ አቤል ዞራችሁ ሩታን አጣድፋችሁ ወደ አቤል ዞራችሁ እና በጣም ትገርማላችሁ። በጣም ነው የምትገርሙት። እያቆምኩ ነው የምመጣው በነገራችን ላይ እና እኔ በጣም ነው የገረመኝ። የዛሬው ደግሞ የነ ፍርፋሪ ለቃቃሚዎች ማለት ነው። ሌላ ምን ታደርጋችሁ? ሩታ ሁልጊዜ ሩታ ከሩታ ሌላ ነገር አታውቁም እንዴ? ራስ ማሚ የእናንተስ ከፋ። እውነቴን ነው የምላችሁ ከፋ። ከከፋም ከፋፋ ነው የሚባለውና በነገራችን ላይ እንደው ብትታገሱ ትንሽ እንጂ ነገሩን በረድ አድርጉት እንጂ ምን ነው ሁሉ ነገር እየመጣች ተኛ ነገር ግን የእናንተ ደግሞ ባሰ። ምንድን ነው እንደዚህ የሚያደርጋችሁ? ትንሽ እንኳን አትታገሱም እንዴ? የሰው ልጅ እኮ ለማሰብ እንትን አያስፈልገው። የሚያስብ አይምሮ የላቸውም እንዴ? ሁልጊዜ በአንድ ሰው መስራት ደግሞ ያስጠላል። ሁልጊዜ አንድን ሰው እያማሰሉ መስራት እንዴ! ሁልጊዜ ሩታ እንደዚህ አርጋ፣ ሩታ መድኃኒት አርጋበት፣ ሩታ መተት አሰልታበት። ኧረ ተው! እናንተ ናችሁ መተታሞች። እውነቴን ነው የምላችሁ፣ እናንተ ናችሁ መተታሞች። ሩታ አይደለችም መተታም። እናንተ በጣም የእናንተስ ባሰ። እንዲህ ያሰክራል እንዲህ ፍርፋሪ። ይሄ ደግሞ ጥቁሩ እሺ ቤት ኪራይ ተከፍሎለት ከአብርሃም ምንድን ነው የምትፈልጉት? ስልክ ያነሳልኝ ስልኩን ዘጋብን። እዛ ለምን ያልጋችሁ? በቃ አልፈለጋችሁም። ተደበረባችሁ። በቃ ስታው እሱ የልጁን እናት መሳደብ ነው፣ የልጁን እናት ማዋረድ ነው። ምንም ቢሆን እኮ የልጁ እናት ነች። እሱ ቢሰድባት እሱ እንትን ቢላት አዎ እስቲ ሩታ እንደዚህ አርጋኝ፣ ሩታ እንደዚህ ብላ፣ ሩታ መድኃኒት አርጋብኝ ሲል አልሰማንም። እናንተ ናችሁ እነ ህልሚላ እነ ማልታ ናችሁ ይሁን ሁሉ ነገር ስትሉ የሰማናችሁ ማለት ነው። ለዚህ ይሆናል የዘጋችሁ፣ ለዚህ ይሆናል ስልክ አላነሳም ያላችሁ እንጂ ለሌላ ነገር አይመስለኝም ማለት ነው። ውድ ቤተሰቦች ላይክ እያረጋችሁ አሁን በቃ እየተሻማሁ ነው የምሰራው ቪዲዮ ማለት ነው። እናቷ ቤት ልንሄድ ነው ግን ያው ሲመቼ ነው የምሰራው። እስቲ ማታ ተመቸኝ እሰራለሁ። አዲስ ነገር ተለለም ነገ እሰራላችኋለሁ ወደ ቤቴ ስመጣ ማለት ነው። አዲስ ነገር ተለለ አዳዲስ ነገሮች ሲኖሩ ነው እኛ በቃ የምንለው። ስለዚህ አሁን ቤት እያስተካከልኩ ነው። ልንሄድ ስንል ብታው ኮተቱ ሲበዛው በቃ እንስሳቶች አሉ፣ ወፍ አለ፣ ምን አለ እንዲሁ ብታው ድክም ነው የሚያደርጓቸው። እግዚአብሔርን እኔ ደግሞ ወፍ ጠባቂ ሆኜላችኋለሁ። እውነቴን ነው የምላችሁ እግዚአብሔርን። እነዚህን እናንተ ወፍ አይሞትም እንዴ? እነዚህ ደግሞ አይሞቱም ብታዋቸው። አሁን አመት ሊሞላኝ ነው አንድም አልሞተ። ብርድ ሲመጣ በሞቱ እንደው እኔ ደግሞ አልወድም ብታው ጩኸታቸው። ድመቶች ይሻሉኛል። ድመት አለችም ግን ጨዋ ነች ብታው። ዛሬ ደግሞ መጣችና ከኔ ጋር ለጥ ብላ አረፈደች። ጧት ስለምተኛ ታንኳኳለች እንደሰው። እናንተ ድመት ያንኳኳል? እንዲያው ድመት እኮ በስማሚ
ታንኳኳለች። ሴትዮ የተለለች ከኔ ጋር ነው ትመጣና ታንኳኳለች። ከዛ ለጥ ትላለች። መታ ከበጣገባችሁ ትኝት ትላለች። ደግሞ ስታሳዝን ሸላይ ካደርኩ ለማንኛውም